ታዲያስ አዲስ ነዋሪነታቸውን በአሜሪካ ኦሃዮ ግዛት ያደረጉ ኢትዮጵያውያን ባለትዳሮች ናቸው። እንዲሁም ደግሞ የተዋጣላቸው ኢንቨስተሮች ናቸው። እንግዲህ ኢትዮጵያውያን ብዙ ጊዜ በተለይ ከሀገር ወጥተው ውጤታማ ሲሆኑ የምናየው ያገኙትን ነገር ይዘው ወደ ሀገራቸው ተመልሰው ወይ መተው ኢንቨስት ያደርጋሉ ወይ ደግሞ የተለያዩ በጎ ስራዎች ላይ ሲሳተፉ እንመለከታለን። እና አሁንም እንግዲህ በተመሳሳይ መልኩ ለማጌታቸውና ዶክተር ገነት እንዳለ ያው ለመጪው ትውልድ ያስፈልጋል በማለት ሀረር አካባቢ የዲጂታል ላይብረሪ ድጋፍ ማድረጋቸውን ወይም ደግሞ መክፈታቸውን ሰምተናልና ከዛ ጋር ተያይዞ እንግዲህ አንደኛ ሀረር ለምን ተመረጠች? የትውልድ ስፍራችሁ ስለሆነ ነው ወይስ ከዛ ደግሞ ወደ ሌሎች የሀገራችን ከተሞች ላይ የክልል አካባቢዎች ላይስ የመስራት ሀሳብ አለ? እና ሌሎችም ጥያቄዎችን ልናነሳላቸው የማኔጅመንት ዳይሬክተር የሆኑት አቶ ሄርመን ተስፋዬ ጋር ደወል አድርገናል። ሄሎ ሄሎ፣ አቤት። ጤና ይስጥልን። እንዴት ነው? ጤና ይስጥልኝ። ሁሉ ሰላም? ሁሉ ሰላም አለን። ዛሬ እንግዲህ በበጎ አላማ ነው የተገናኘ ነው። እሺ፣ ስለተገናኘን በጣም ደስ ብሎናል። መጀመሪያ ስለ ፋውንዴሽኑ ጥቂት እስኪ መረጃዎችን ያድርሱና ስለ እርሶም ሊሆን ይችላል በዛ እንጀምር ቆይታችንን። እሺ፣ አመሰግናለሁ። እኔ ኤድመን ተስፋዬ ይባላለሁ። የሀረር ተወላጅ ነኝ። ነዋሪነቴ ኔዘርላንድ አምስተርዳም ነው። ለማና ዶክተር ገነት ፋውንዴሽን የሀረር ተወላጅ በሆነውና አንቺ እንደገለጽሽው አሜሪካ ላይ ከነ ባለቤቱ በኢንቨስትመንት እና በሪል ስቴት እንዲሁም ፋርማሲውቲካል ኢንዱስትሪ ስኬታማ በሆነው በለማና በባለቤቱ እንዲሁም በምህንድስናው ዘርፍ ቀደምት ከነበሩት የሴት ሊቃን አንዷ ሆነችው በዶክተር ለማ ባለቤት በገነት ስም የተመሰረተ ነው። ቤዝድ ያደረገው ኦሃዮ ነው። እንዲሁም ዩሮፕ ላይ በአምስተርዳም ደግሞ ያለው የፋውንዴሽኑ ማኔጂንግ እና የስትራቴጂ ፊልደር ነኝ። በፋውንዴሽኑ ከተቋቋመ አይ ቲንክ 4 ዓመት ሆኖታል። ቤዝድ ያደረገው እንደገለጽሽው ኦሃዮ ነው። እስከዛሬ በሰራነው ስራ በተመለከተ ያው መጀመሪያ የጀመርነው በሀረር ላይ ነው። በራስ መኮንን ትምህርት ቤት ዲጂታል ላይብረሪ ገንብተን የለማ ወንድም በነበረው በአየለ ጌታቸው መታሰቢያ አድርገን ነው በራስ መኮንን ላይ ገንብተን ለእሱ መታሰቢያ አድርገን እሱን ካስመረቀን በኋላ በጁኒየርም እንደዚሁ ዲጂታል ላይብረሪ ገንብተናል። የዛሬ ዓመት አስመርቀናል። አሁን ላይ ዓለም በደረሰበት ቴክኖሎጂ እና ለ12ኛ ክፍል ፈተና የበለጠ ብቁ እንዲሆን በዚህ ዓመት ደግሞ የጁኒየሩን ኢንቴሪየሩን ዩሮፕ ስታንዳርድ አድርገን ገብተን ኮምፒውተሮቹንም ፕሮሰሰራቸውንም ራማቸውንም ከፍ አድርገን ዘመናዊ አድርገን ለማስመረቅ በቅተናል ትናንትና። እንዲሁም የራስ መኮንኑም ኢንቴሪየሩን እንደ አዲስ ሰርተ ነው ኮምፒውተሮቹንም አፕዴት አድርገን ፍጥነት ጨምረንላቸው ዘመናዊ አድርገናቸው ለማስመረቅ በቅተናል። መግቢያችን ላይ እንደገለጽሽው ሀረር የመረጥ ነው ያው የለማ የትውልድ ቦታ በመሆኑ ያው ሳይማር ያስተማረን ማህበረሰብ ለማገልገል እንዲሁም እሱም የተማረበት ትምህርት ቤት በመሆኑ ይሁን እንጂ መነሻችን ሀረር ቢሆንም ከዛ በኦሮሚያም ኢንቮልቭ እያደረግን ነው። ደቡብ ላይም ዳውሮ ላይ እንዲሁ የንጹህ መጠጥ ውሃ ቁፋሮና የመጸዳጃ ቤት ግንባታ አድርገናል። ሀረር ላይም እንደዚሁ እያደረግን ነው። ለመቄዶንያም ባለፈው በእናንተ በዝግጅት ላይ በነበረው ለገቢ ማሰባሰቢያ ሰይፉ በመራው ላይ እንደ ፋውንዴሽን የበኩላችንን አስተዋጽኦ አድርገናል። ፋውንዴሽኑ በዋናነት ትኩረት ሰጥቶ እየሰራ ያለው ትምህርት ቤት ውስጥ የሚገኙ ተማሪዎች ላይ ነው ወይስ ደግሞ ማህበረሰብ ተኮር የሆኑ ድጋፎች ላይም ትሰራላችሁ? ፋውንዴሽናችን ቤዝድ የሚያደርገው ሁለት ነገር ላይ ነው። ትምህርት ላይ ትውልድ ተረካቢ የመጪውን ዘመን ተረካቢ ትውልድ ላይ እና አነስተኛ ገቢ ያላቸው ማህበረሰብ ላይ ለምሳሌ ቤዚክ ኒድ የሆኑ ነገሮች ላይ እንደ መጸዳጃ ቤት ወይ ንጹህ መጠጥ ውሃ ለማህበረሰቡ እንደ ኮሚኒቲ ሆነው የዛ አገልግሎት ተጠቃሚ ያልሆኑት ላይ ለነሱ አሁን ለምሳሌ ሀረር ላይ በሸንኮር ወረዳ እንደ ንጹህ የመጠጥ የመጸዳጃ ቤትና የሻወር ቤት መገንባት የመሳሰለ በሀረር ላይ በዳውሮም እንደዛው እንዳደረግ ነው። አነስተኛ ገቢ ላላቸው ማህበረሰብ ቤዚክ ኒድ የሆነውን የመጸዳጃ ቤትና የሻወር ቤት መገንባት፣ በትምህርቱ ረገድ ደግሞ በተማሪዎች ከዓለም አቀፉ
የአይቲ ዲቨሎፕመንት ጋርና ግሮዝ ጋር ኢንተርኮኔክት እንዲያደርጉ አሁን እያደረግን እንዳለ ነው። የዲጂታል ላይብራሪ ግንባታ፣ አነስተኛ ገቢ ላላቸውም የትምህርት ቁሳቁስ ድጋፍ እና ፎር ኤግዛምፕል ወንዛዘሮ ወይ ደግሞ ለአዳሪ ትምህርት ቤቶች የጎደላቸውን እያየን ባለን አቅም ችግር ለመፍታት ነው ኢንቮልቭ የምናደርገው። ዞሮ ዞሮ አነስተኛ ገቢ ያለው ማህበረሰብ የጎደለውን ቤዚክ ኒድ እንደ አቅማችን ሰፖርት ማድረግ፣ በትምህርቱ ረገድ ደግሞ ወጣቱን ትውልድ ከዓለም አቀፍ የአይቲ ግሮዝ እና የቴክኖሎጂካል ዲቨሎፕመንት ጋር በቻልነው አቅም ኢንተርኮኔክት እንዲያደርግ ማገዝ፣ እዛ ላይ ነው እየሰራን ያለን። መልካም። ከእገዛዎችና ከተለያዩ ደግሞ ድጋፎች ባሻገር ኢንቨስትመንቱ ላይስ ትሳተፋላችሁ ወይ እዚህ ሀገር ውስጥ? በኢንቨስትመንት ረገድ ያው ለማ በባህሪው እንደዚህ ይሄን ያረኩ ኢቨን በገንዘብ ረገድም እንዲጠቀስ አይፈልግም። ያው አንደኛ ባይብሊካል መሰረትም ስላለው ቀኝ ሲሰጥ ግራ የሚባለውም አንደኛ እሱ መሰረት ነው። ሁለተኛ ሁሌም የሚለው ነገር አለ፣ ሳይመር ያስተማረን ማህበረሰብ። ትልቁ ነገር ደግሞ ከእኛ ከአረብ ተነስተን ዓለም አቀፍ ነገር ላይ ሄደን አሁን እሱ ለማ በአሜሪካ ደረጃ ትልቅ ባለሀብት ነው። ከ500 በላይ ግለሰቦችን የሚያስተዳድር የተለያዩ ኢንቨስትመንት ላይ ኢንቮልቭ የሚያደርገው አሜሪካ ላይ ከአረብ ተነስቼ በባዶ ኪሴ በ50 ዩሮ ወይ $50 እዚህ የደረስኩ ሰው ማንም ወጣት ደግሞ ያን አክሰስ ብናመቻችለት እኔ ያገኘሁትን ኦፖርቹኒቲ ሊያገኝ ይችላል እናግዝ በሚል መርህ ነው ኢንቮልቭ እያደረግን ያለ ነው። አሁን ፋውንዴሽናችን ኢንቨስትመንት ላይ ሳይሆን ሞር የበጎ ምግባርና እኛ ያገኘነውን አክሰስ መጪውም ትውልድ እንዲያገኝ በትምህርት ማገዝ፣ የማህበረሰቡን ችግር መፍታት ነው ፋውንዴሽናችን ሞር ፎከስ ያደረገው። እንደ ግለሰብ ደግሞ ኢንቨስትመንት ላይ ኢትዮጵያ ላይ አንዳንድ ንብረት የማፈራት በግሉ የሚያደርጋቸው ነገሮች አሉ። ግን እዛ ላይ ሞር አይደለም ኢንቮልቭመንታችን ሞር አሁን ማህበረሰብ ችግር ፈቺ ነው ፋውንዴሽናችን ኢንቮልቭ እያደረገ ያለው ተማሪዎችን ማገዝ ላይ። በቀጣይስ ምን አይነት እቅዶች አሉት ፋውንዴሽኑ? ቅድም ላይብራሪ ዲጂታል ላይብራሪ አስመርቀናል ብለውን ነበር በትናንትና ዕለት። የኮምፒውተር ሴንተር ነው ወይስ የዲጂታል ላይብራሪ ነው የሚል ጥያቄም ከተመልካቾች መጥቶልናል። በሀረር አሁን ያስገነባ ነው ዘመናዊ የሆነ የአይቲ ሴንተር ነው። በጁኒየር ሁለተኛ ደረጃ ትምህርት ቤት ወደ 65 ኮምፒውተሮች አሉት። ፈጣን ኒው ጄኔሬሽን ኢንቴሪየሩንም ደግሞ በቃ ዩሮፕ ስታንዳርድ አድርገን ገንብተን ሙሉ ቤቱን እንደ አዲስ አብርሶ መገንባት ነው። እንደ አዲስ አሳድሰን በደንብ ሰርተን ለ12ኛ ክፍል ፈተና ብቁ እንዲሆን የበለጠ አጋዥ መጽሐፎችንም ከዓለም አቀፍ ከ6,000 በላይ መጽሐፎችም ኖረውት ከሌሎች ተቋማት ጋር ኢንተርኮኔክት የሚያደርግበትን መንገድ እያጠናንና ከዛ ጋርም ለማገናኘት እየሞከርን ያለንበት ሁኔታ ነው ያለው። ፕላስ ይሄ አይቲ ሴንተር የትምህርት ቤቱን ደረጃ አሁን ትላንት ርዕሰ መምህሩ እንደገለጸልኝ የትምህርት ቤቱ ደረጃ ሌቭል 3 ነው ሃይስኩሉ። እኛ ደግሞ ይህንን ነገር በዘመናዊ መልክ በዩሮፕ ስታንዳርድ ኢንቴሪየሩ ጠረጴዛዎቹ እንዳለ ወደ 65 አይ ቲንክ በኤምዲኤፍ ሃይ ኳሊቲ ኢትዮጵያ ውስጥ እንግዲህ ሀይ የሚባሉ የግል ትምህርት ቤቶች ባላቸው ደረጃ ይሄ መንግስት ነው። ወንበራችሁንም እንደዛ አድርገን እሱን አሁን እንደገለጸው የትምህርት ቤቱን ሌቭል ሀይ የሚያደርግ ወደ ሌቭል 4-5 ይጨምርልናል ነው ያለው። በዛ ደረጃ ነው የሰራ ነው። ሀይ ኳሊቲ ወደ 65 ኮምፒውተር አለው። ኢንቴሪየሩም እንደዛ ነው። ወንበርና ጠረጴዛውን በኤምዲኤፍ ሌቭል የሰራ ነው። የሀይ ስኩሉ የኤሌመንተሪ ስኩሉም የራስ መኮንኑም በፊት የሰጠናቸው 35 ኮምፒውተር ነበር። እሱን አፕግሬድ አድርገን ኢንቴሪየሩን ሀይ ኳሊቲ አድርገን በዩሮፕ ስታንዳርድ አድርገን ያስመረቅ ነው። የዲጂታል ላይብራሪ ኦር ደግሞ የአይሲቲ ሴንተር ነው። የጁኒየሩ ሞር ሲግኒፊካንት የሚሆነው የ12ኛ ክፍል ፈተና ኦንላይን ሲፈተኑ የፓወር ኦር ደግሞ ኮምፒውተሩ ፐርፎርማንስ አኳያ ስሎ የሆንባቸው ነበር። ልጆች እየተፈተኑ መሀል ላይ ምስታክ ያደረግባቸው ነበር። ያንንም ፕሮብሌም የሚፈታ ትምህርት ቤቱ በ12ኛ ክፍል ፈተና ካሁን በኋላ አስተማማኝ እንዲሆንና ብቁ እንዲሆን የሚያግዝ የአይቲ እና የዲጂታል ላይብራሪ ሴንተር ነው። በነገራችን ላይ ባለፈው ዓመትም ይሄ አሁን ጁኒየር ላይ ስናደርግ ሁለተኛ ዲጂታል ላይብራሪያችን ነው ፋውንዴሽናችን አቋቋሙ። ባለፈው ዓመትም እንደዚህ በሌላ ክላስ ሰርተን አስመረቀን ነበር። ይሄ ሁለተኛችን ነው። በቀጣይነት ላልሽውም በቀጣይነት እንግዲህ አሁን ዳውሮ ላይ የምናደርገው ሌላ ደቡብ ላይ የዲጂታል ላይብራሪ ግንባታ ይኖረናል። የመቄዶንያ ያስጀመርነው አለ ሀረር ሴንተር
ቶይሌት እና የንጹህ መጠጥ ውሃ እሱ 20% ደርሷል። እሱን ቀጣይነት እሱ ማጠናቀቅ ፕላስ አንድ አረር ላይ ደግሞ አባድር ሃይስኩል አለ በጀጎል ውስጥ የሚገኝ ታሪካዊ ትምህርት ቤት ነው። እሱን የቶይሌት እና የንጹህ መጠጥ ውሃ ግንባታ አስበናል። በዚህ አጋጣሚ ማንሳት እንፈልገው ባለፈው ዓመት ያስመረቅነው አለ የሆተ ምስራቅ አዳሪ ትምህርት ቤት 100 በላይ ህጻናትንና ጎልማሶችን እያደሩ የሚማሩበት እዛ ንጹህ የመጠጥ ውሃና እንዲህ ቶይሌት ገንብተን አሁን ከዓመት በኋላ እጄ ሳየው ባወጣነው ውሃ የጓሮ አትክልት እያደረጉ ጎመን፣ ካሮት የመሳሰሉ እያወጡ ለህፃናቶቹ የምገባ አገልግሎት እያዋሉ ነው። ይህም ደስ የሚያሰኝ ነው። ለወደፊት ያሰብነው እንግዲህ እዚህ ሲር እንደ ፋውንዴሽን የያዝነው ፕሮጀክት የመቄዶንያ ማጠናቀቅ አባድር ሁለተኛ ደረጃ ትምህርት ቤት ጀጎል ውስጥ የሚገኘውን እሱም የንጹህ መጠጥ ውሃና የቶይሌት ግንባታ ፕላስ በዚህም ልክ እንደ ሆተ ምስራቅ አዳሪ ቤቱ የአባድሩም የጓሮ አትክልትና የእርሻ አገልግሎት እንዲያገኝ እንዲጀምር ድጋፍ ማድረግ እሱን አስበናል። ፕላስ ታህሳስ ላይ ጊዜር ካለ ስለማስመረቅ ስንመጣ አሁን ምንሽን ፕሮጀክቶች ለጁኒየር ትናንት ላስመረቅነው ዲጂታል ላይብራሪ እስከ 15 የሚደርስ ኒው ጄኔሬሽን i7 i-core 7 ላፕቶፕ ኦር ዲስክቶፕ ለማበርከትም ቃል ገብተናል። መልካም፣ በጣም ደስ የሚል እንቅስቃሴ ነው። እውነት ለመናገር የፋውንዴሽኑ መስራቾችም ሁላችሁም በዚህ ትልቅ ፕሮጀክት ውስጥ እንደ ሀገር እያለፋችሁ ያላችሁ ሁሉ መመስገን አለባችሁ። ያንንም እንዲያሉ ለሀገር የሚጠቅሙ ፕሮጀክቶችን ፋውንዴሽኖችንም ለማበረታታት ያክል ነው የደወል ነው። በጣም ነው የምናመሰግነው። ሄርመን ተስፋዬ፣ በርቱ፣ ቀጥሉ። የፋውንዴሽኑ መስራቾች ሁሉም በዚህ ውስጥ የሚሳተፉትን በሙሉ እኛም ለማመስገን እንወዳለን። መልካም ጊዜ ይሁንልዎት። እሺ፣ እኔም አመሰግናለሁ ለሰጣችሁን እድል፣ ሴፉንም እናንተንም ይህን እድል ስላመቻቻችሁልን በጣም አመሰግናለሁ። ታዲያስ አዲስ